ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? የማለፊያ ጉዞ ሰዓታችን ላይ ደርሰናል። በዛሬው የማለፊያ ጉዞ ፕሮግራማችን መነሻችንን ከዚህ ከኮንፈረንስና የመዝናኛ ማዕከል ከሆነችው ከአዳማን ያደረግነው አዳማ እጅግ ውብና ያማረች ከተማ ናት። የበለጠ ደግሞ የኮሪደር ልማቱ ውበት ሰጥቷት በአሁኑ ጊዜ ደማቅ የሆነ የንግድ እንቅስቃሴ እንዲሁም ደግሞ ያማረ እይታን አግኝታ በርካቶች አዳማ ላይ እንቅስቃሴ ያደርጋሉ። ሌሎችም እየመጡ የጎበኛት ነው የሚገኙት። በጎዳናችን የገጠሙንን ወደ እናንተ ያደረስኩኝ ሰላማዊት ለማብራችሁ ቆይታ አደርጋለሁ። ጉዟችሁን ከኛ ጋር አድርጉ። አንድ ስፍራ ወስዳችኋል። ወይ ሰላም እንዴት ነሽ? አለሁልሽ። ሀላባ ደርሻለሁ ሙሉዬ። ኦኬ ሀላባ ከደረሽ በእናንተ በሸመኔ በኩል መውጫው ላይ መግቢያው እዚህ የሀላባ ንግድ ባንክ አለ። እሺ ወደ ፊት ለፊት ጠጋ በይ። እሺማ እሺ። ወይ ገሬቲና ሜቴን አበይ ወገሬቲና ገርቲን እንዴት ነሽ? ደህና ነሽ? እንኳን ደህና ቆየሽኝ። በርቀት ነው ቶሎ ያገኘሁሽ። እጅግ በጣም አምሮብሻል። እንግዲህ የሀላባ መለያም ጭምር ስለሆነ በባህል ልብሱ በቀላሉ ትለይኛለሽ ብዬ ነው። እኛም በደስታ ተቀብለናችኋል። እንግዲህ የምንሄድበት ሁሉ በጋራ ከእናንተ ጋር አብረናል። መልካም ጥሩ ቆይታ ይኖረናል ብለን ተስፋ እናደርጋለን። ተመልካቾችን ደግሞ ሀላባን በደንብ እናስቃኛቸዋለን። ትረጂናለሽ? በደንብ በሚገባ። መልካም እሺ፣ አመሰግናለሁ። የጉዞ መነሻውን ከስምጥ ሸለቆ እንቁ አዳማ ያደረገው የማለፊያ ጉዞ መዳረሻውን 270 ኪሎ ሜትሮችን ተጉዞ በማዕከላዊ ኢትዮጵያ ሀላባ ዞን ተገኝቷል። በበርካታ የቱሪዝም መዳረሻ የምትታወቀው ሀላባ በተለይም ደግሞ ሀላባ ሲባል ቀድሞ ወደ አይምሯቸው የሚመጣውን ትልቁን የሀላባ የበርበሬ ገበያን ጨምሮ በአርቶ የተፈጥሮ ፍል ውሃ ትታወቃለች። ቆይታችሁን ከማለፊያ ጉዞ ጋር አድርጉ። አብራችሁን ነው። ሐሙስ ገበያ ላይ እጅግ በጣም ከመርካቶ ቀጥሎ የሚታወቀው የሀላባ የበርበሬ ገበያ ነው። ዛሬ እሱንም እናስጎበኝሻለን። ከዛ በፊት ግን ያው የባህል ልብስን መምሰል አለብሽ፣ ሀላባንን በደንብ ማስተዋወቅ አለብሽ። ስለዚህ የባህል ልብስሽን እናለብስሽና ከዛም በኋላ ደግሞ በበርበሬ ምርቷ ወደምትታወቀው ወደ ሀላባ ዞን ስለመጣሽ የሀላባ ሐሙስ ገበያ ምን ይመስላል የሚለውን በጋራ አብረን እናያለን ማለት ነው። ደስ ይለኛል። ብዙ ነገር ለማየት ጓጉቻለሁ። አየሩ ግን ሞቃታማ ነው። አዎ በጣም ሞቃላ አየሩ ሞቃታማ ነው። ከብዙ የአጎራባይ ዞኖችም ክልሎችም ጭምር የሐሙስ ገበያን ለመገበያየት ወደ ሀላባ ዞን ይመጣሉና እጅግ በጣም ብዙ የሰዎች እንቅስቃሴ ይታያል ዛሬ ሐሙስ ገበያ ላይ። አጎራባች የሚባሉ ዞኖች ክልሎች ምንድናቸው? ሀላባ አዎ አጎራባች በዚህ ሀዲያ አለ፣ ከምባታ ጠምባሮ ዞን አለ፣ ስልጤ ዞን አለ። በዚህ ደግሞ ወደ አርሲ ኦሮሞዎች ከዚህ ከነጊሌ በዚህ በኩል የሚገቡ አሉ። እነዛ አጠቃላይ የሐሙስ ገበያን ወደ ሀላባ ዞን መጥተው ስለሚገበያዩ ከዚህ የተነሳ የሰዎች እንቅስቃሴ በጣም አለ። ዋው በጣም ነው ያማረብሽ። የምር አልተቀየረችም። እየተቀየርኩ መጣ።
አሁን ወደ ገበያው እየገባን ነው ያለነው። እንግዲህ እንደምታዩ ድባቡ ገና ከመግቢያው በጣም ብዙ የተሳታፊ ብዛት በብዛት አለው። ግርግሩ እንደምታዩ ነው። ወደ ዋናው ገበያ ደግሞ ወደ በርበሬው ስቴጅ እጅግ በጣም ብዙ ገዢውም ሻጩ የግብይት ስርዓቱ እጅግ በጣም የሰፋ ነው የሚሆነው። አሁን ገና መግቢያው ላይ ነው ያለነው። ብዙ ይጣል ከዚህ የበርበሬ ተና ትንሽ ራቀ ትላለች ከዚህ ካለንበት። ስለዚህ ጋሪ ከፊት ለፊታችን አለ። ያው መዝናኛም ጭምር ስለሆነ በጋሪ ብንሄድ የተሻለ ነው የሚሆነው። እዚህ ጋር ትሆኛለሽ? አዎ ይሄ ይሻላል። ግን ምቾት አለዋ። ትራንስፖርቱ በጣም ደስ ይላል። ባህላዊ ነው፣ ምቾት አለ፣ ደስ ይላል። እና እናቶቻችን ከባባድ እቃዎቻቸውን ከየቀበሌያቱ በዚህ ነው ይዘው የሚመጡት ወደ ሐሙስ ገበያ። እንግዲህ ትንሽ ራቅ ስለሚል ነው እንግዲህ በዚህ የመጣ ነው። ፕላስ ደግሞ የእናቶቻችንንም ውለታ ማሰብ አለብንና ይሄንን ማየት አለብሽ ብለን ነው እንግዲህ እዚህ ብዙ ሆነው ነው የሚሄዱት። ሲገቡም ከገበያ መልስም እያየው ነበር፣ ገና ሲመጣ ምጫን እቃ እያየው ነበርና ሁሉም ሰው ሁሉም ሴትም ወንዱም በዚህ አገልግሎት የሚጠቀሙ ትራንስፖርት ነው። አዎ እንዲህ አቅራቢያ ቀበሌያት ላይ በርበሬ የሚጫነው በቆሎ ምርቶች አጠቃላይ በዚህ የትራንስፖርት አገልግሎት ነው የሚጫነው እስከ ገበያው ድረስ። ለዚህ ነው ሁሉም በህብረት ነው የሚመጡት። ያው ከዛው ጀምሮ ነው ህብረትነቱና ደስ ይላል በጣም። አዎ ስለ ማህበራዊ ጉዳዮቻቸውም እያወሩ እስከ ርቀቱ ድረስ እስከ ገበያ ድረስ በጣም ብዙ ነገር ባጃጅ ምናምን ሲሆን 2 ሰው 3 ሰው ነው የሚይዘው። እዚህ በህብረት እስከ 10 ሰው ምናምን አንድ ላይ ይመጣልና ከበርበሬ ውጪ በምን ይታወቃል? የሀላባ ገበያ እጅግ በጣም ባህላዊ እቃዎችም ጨምር አለበት። ከበርበሬ ምርት ውጪ ደግሞ በጣም ብዙ የጤፍ ምርት፣ ዳጉሳ፣ በቆሎ ምናምን ምርቶች የግብርና ምርቶች አጠቃላይ እዚህ ይገኛሉ። ፕላስ ደግሞ የተለያዩ አይነት አልባሳት የባህል አልባሳት በዛሬ በሐሙስ ገበያ ይወጣሉ። አጋጣሚ ሆኖ የሴራ በዓል መቃረቢያ ላይ ነው የመጣሽው። ከዚህ የተነሳ ብዙ የባህል አልባሳትንም የምታይበት ነው የሚሆነው ማለት ነው። የባህል ጌጣጌጥ ብለሽኛል። ምንድን ናቸው? በምን እንደሚገለጹት? የባህል ጌጣጌጥ እንግዲህ ብዙ አይነት ነው። አለባበሱ እንደ እድሜ ክልል ነው የሚገለጸው። አጋጣሚ ሆኖ እኛ የለበስነው የወጣት ሴት ልጆች አለባበስ ማሳያ ነው። ያው ወጣት ሴት ልጅ እንደዚህ ነው የምትለብሰው። ይህንን ሻማዋን ቀበቶዋን አስራ እዚህ ጋር ራሷ በምታዘጋጀው ጌጣጌጥ ተጊጣ ነው ወደ ሐሙስ ገበያ የምትወጣው። እነዚህ ጌጣጌጥ መግዛት የሚፈልግ ሰው ገበያ ውስጥ አለ። አዎ መግዛት ይችላል። እዚሁ ከገበያ ስለምናገኛቸው ቀበቶው ሙሉ እናደርጋለን። በዛ ላይ ደግሞ ጫማም እንቀይራለን። እሱንም እዚህ አልባሳቱንም ጭምር በስፋት የምናገኝበት ገበያ ስለሆነ ከዚሁ የተጓደሉትን ነገሮች አሟልተን ወደ ገበያ ስርዓቱ እንገባለን ማለት ነው። እንግዲህ አሁን የለበሽው በሀላባ ብሔረሰብ የወጣት ሴት ልጅ አለባበስ ነው። ወጣት ሴት ልጅ አለባበስ ከእናቶች የሚለይበት ይሄን ቀበቶ ታስራለች። ቀበቶ ካስር ያላገበች ወጣት ሴት ይሄ ማሳያ ነው። ወጣት ሴት ልጅ የምታረገው ነው። እናት ከሆነች ደግሞ ኢቶ ነው የምታስረው። በሀላባ ብሔረሰብ ኢቶ ታስራለች። ከዛ ውጪ ደግሞ የሻሽ አስተሳሰሯም ይለያል። የእናት ሴት ዛሬ ላይ ደግሞ አንቺ ያሰርሽው የወጣት ሴት ልጅ ማሳያ ነው። ራሷ በራሷ ደግሞ ማዘጋጀት ማስዋብ ትችላለች። ምክንያቱም ግብአቱን ከገበያው ማግኘት ስለምችል ይሄ ሞይ ማገኘ ነው የሚባለው። ከስር ደግሞ ገበር አለው። ገበር በነገራችን ላይ ሴት ልጅ በሀላባ ቦርሳ ይዛ አትወጣም ከቤት። ይሄ ገበር የራሱ የሆነ ሌላ አገልግሎት አለው። ባንክ ናት፣ የራሷ ቦርሳ ናት። ቀበቶ ላይ ነው የሚደረገው መስታወቱ። አዎ መስታወቱ የሚገርምሽ ነገር ራሷ ማያም ጭምር ነው። ስትጓዝ ራሷን ታያበታለች። እንደምታዩ አዎ መስታወቱ በተለያየ ከለር
ራሳቸውን እንደዚህ ውብ አድርገው ወደ ገበያ ይወጣሉ ማለት ነው። በጣም የታዘብኩት ነገር ነው። ሀላባ ውስጥ ሴቶች አጊጠው ተውበው በባህል ልብስ ገበያ ወጥተው ነው የሚመለሱትና ወንዶቹም ደግሞ ቆቡን አድርገው የነሱ መለያ የሆነውን የሀላባን ቆብ አድርገው ነው የሚሄዱትና ሀላባ ላይ ከታዘብኩት ነገር አንዱ በባህል ልብስ በማንኛውም ቀን አጊጠው ገበያ የትም ሲሄዱ ጉዳያቸውን ይፈጽሙበታልና ሀላባ የመጣ ሰው ምናልባት ወደ ሀላባ ሲገባ አልባሳቱን ሁሌም ስለሚያየው ሀላባ መድረሱን ያውቃል። እኔም ስገባ ከኦሮሚያ ክልል ወደዚህ ወደ ሀላባ ዞን ስንቀላቀል ያየነው ነገር ነውና አሁን ቀጣይ የሆነውን ደግሞ ሀላባ የምትታወቅበትን በርበሬ ገበያን ብንቃይስ ወደ በርበሬው እንሂዳሽ። አዎ እሱን ያየን ሀላባው ልቤን ገዛው ጨዋታው ወደ በርበሬው ገበያ እንግባ። ለመላው የኢትዮጵያ የሀገራችን ክፍሎች በደንብ ነው ስርጭቱ ያለው። ምክንያቱም በጥራትም በምርትም በብዛትም ሀላባ ላይ ይገኛል። ያው ሀላባ ሲነሳ የሀላባ ቆሜ ባርኔጣውና በርበሬው መለያው ጭምር ነው። ቆሜ ማለት መጀመሪያው ነው በአያት ጊዜም ያለ ነው። ይሄን ቆሜ ካላደረገው አይችሉም። አገራችን በረሃ ነው፣ ቆላማ ስለሆነ ስለዚህ ስለማይችል ሁሉም ቆሜ መገለጫ ነው። አሁን የትም ሀገር ብንሄድ እቺን ብናደርግ ያ ሀላባ ነው ይባላል። ስለዚህ አሁን በብዛት ደግሞ ዛሬ ሐሙስ ገበያ ነው። የሐሙስ ገበያውን ደግሞ ስታይ ከመርካቶ ቀጥሎ ያለው ትልቁ ገበያ ነው። የበርበሬ ምርት የምናገኝበት ገበያ ነውና ዛላ በርበሬው የቱ ነው የሚለውን በተለይ ለቤት ልታዘጋጅ ከፈለግሽ ዛላ አንደኛውን የተባለው መርጠሽ ነው መገዢውና በአይነት በደንብ በብዛት ስለምታገኝ ገበያው ላይ መርጠን መግዛት እንችላለን ማለት ነው። አይን አዋጅ ነው የሚሆነው። ስታዩ ብዙ በርበሬ አለ፣ በብዛትም በጥራትም እንዳልሽውና ቆንጆ የሚባለው የሀላባ በርበሬ በምን ነው የሚታወቀው? እንግዲህ እንትኑ ዛላ የሚባለው አንዱ እንደዚህ አንስተሽ ስታዩ እጅግ በጣም ረጅም ነው። በዛ ላይ ከለር ነው፣ በጣም ከለር ነው። ስታስፈጪው ራሱ በጣም ነው ዱቄት ያለውና በቀለሙ በርዝመቱም በጣም ትላልቅ ነው የሚሆነው። ከባድ ነው፣ አልቻልኩትም። በብዛት ስላለ በብዛት ሽታው ያስነጥሳል። እንግዲህ የሙያ ጉዳይም ሊሆን ይችላል። ወስላ ፈረሱላ የሚባል አለ። እንዴት ነው የሚሸጠው? ገበያውን ታውቂዋለሽ? አዎ እንግዲህ በፈረሱላ ነው የሚሸጠው። አሁን እዚህ ጋር እንደምታዩ 20 ኪሎ አንድ ፈረሱላ ነው 20 ኪሎ። ከዛ ውጪ ደግሞ ልክ ተራራ መስሎ ነው የበርበሬው ምርት በተለይ በጣም ከታሳስ ወር ጀምሮ በጣም በብዛት ስለሚገባ ልክ እንደ ተራራ ነው ተቆልሎ የምታዩና ገበያ ውስጥ በፈረሱላ ነው የሚሸጠው። ፈረሱላ ሲባል እንግዲህ 17 ኪሎ ነው አይደል የሚታወቀው? እዚህ ደግሞ 20 አልሽ። ምንድነው ልዩነቱ? እኛ ጋር አንድ ፈረሱላ ከተባለ 20 ኪሎ ነው። እኔም አጋጣሚ ሆነ ወደ ተለያየ አካባቢ ሲሄድ 17 ኪሎ ነው ይሉኛል። እኛ ጋር ግን ፈረሱላ ከተባለ 20 ኪሎ ነው የሚሸጠው። የበርበሬ ምርት እንግዲህ በብዛት ስለሚመረት 3 ኪሎውን ጨምር ነው የሚሸጠው። እንደዛ ነው። ገበያው ጥሩ ነው። አሁን ዘንድሮ 2018 ያው እንቅስቃሴ ደስ ይላል፣ ጀምሯል። አዲስ በርበሬ ከራሚውን አሮጌውን በርበሬ ሸኝተናል። አሁን አዲስ በርበሬ ጀምረናል። አዲሱ በርበሬ እየገባ ነው። ምርቱም ጥሩ ነው ዘንድሮ። እህልም ጥሩ ነው። በቆሎም፣ ጤፍም፣ ስንዴም በጣም ጥሩ ነው። ሰዓቱ እየሄደ በመጣ ቁጥር ፀሐይዋ ከረር እያለች ሞቅ እያለች ከበድ እያለች መታለች። ተመልካቾቻችን የማለፊያ ጉዞ እዚህ ጋር አያበቃም። 10 ኪሎ ሜትሮችን ከቁሊቶ ከተማ ጉዞ አድርገን ደግሞ በሀላባ ከሚገኙ የቱሪዝም መዳረሻዎች አንዱ የሆነው የተፈጥሮ ፍል ውሃ የሆነውን አርቱን እናስቃኛቸዋለን። እናንተ ቆይታችሁን ከኛ ጋር አድርጉ። ተጉዘን ፍል ውሃውን እናያለን። በአጠቃላይ ሀላባ ምን አላት የሚለውን እየዳሰስን ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር አድርጉ።
የተወደዳችሁ ተመልካቾቻችን የማለፊያ ጉዞ እንደቀጠለ ነው። አሁን ደግሞ ማለዳውን በጠዋት በሀላባ ካሏት የቱሪዝም መስህብ መካከል አንዱ የአርቶ የተፈጥሮ ፍል ውሃ ነው። በዚህ አሁን በማለዳው ቦታው ላይ ተገኝተን የማህበረሰቡን የፍል ውሃ ተጠቃሚነት እንዲሁም ደግሞ እንቅስቃሴ እያየን ነው። ከጀርባዬ እንደምታዩት በጣም በሚያስገርም ሁኔታ የተፈጥሮ ፍል ውሃው ወደ ላይ ትነቱ ጉም ሰርቶ ውሃው በጣም ፍልና ምናልባትም ሰውነታችን ላይ ቢያርፍ በጣም ጉዳት ማድረስ የሚችል በተፈጥሮ አስደናቂ የሆነ በጣም የሚንተከተክ ፍል ውሃን ነው ያየነው። አርቶ ለሀላባና ለአካባቢው ነዋሪ የተለያዩ ለህመም ፈውስ መሆን የሚችል አገልግሎት እንደሚሰጥም ሰምተናል። እንዲሁም ደግሞ እዚሁ አርቶ ፍል ውሃ ላይ በ10 ደቂቃ ውስጥ የሚደርስ በቆሎ እሸት፣ የድንች፣ የእንቁላል ቅቅል በ10 ደቂቃ ውስጥ እንደሚደርስ አይተናል። አንዱን ቀቅለን አብረን የምንበላ ነው የሚሆነው። ከማለፊያ ጉዞ ጋር ጥሩ ጊዜ ነው። እግርሽ ከገባ አለቀልሽ። ቀስ ብልሽ ድምጻዊ ኑረዲን የሴ ይባላልኝ። ድሮ ጊዜ በጣም ሰፊ ነው ይባላል፣ ዞጎ ይባላል። በአጠቃላይ እንደ አይቅ ነው የነበረ የሚባለው። አሁን የተለያየ ጎርፍ ከዚህ ከተራራ የሚናድ እየመጣ ትንሽ ደለል እየጣለው ሰብሰብ እያለ መጣ የሚባል ነገር አለ። በቅርቡ ደርስን ባናይ ማለት ነው። አሁንም ጤንነቱን ለመጠበቅ ጥረት ላይ ነው ያለው ህዝቡ። አርቶ ደግሞ በጣም ቱሪዝም መስህብ ነው። አረብ አጀም ወይም ፈረንጅ ሁላ መጥቶ እዚህ ጋር ይፈወሳል፣ ያያል፣ ይቀርጻል። እዚህ ጋር የሚሰራው የሚታየው የሚጻፈው ነገር ተአምር ነው። በጣም ብዙ ነገራት አሉ የሚሰሩት። አዎ ውሃው አንድ ነው። ከዚህ ከሚታየው አይቅ ነው የሚፈልቀው። ሁሉም እየፈለቀ ሲሄድ ከቦታው ሲሄድ ትንሽ የመቀዘቀዝ ባህሪ አለው። ይቀዘቅዛል። እዛ ጋር ደግሞ ገበሬዎች ማቆሪያ ሰርቶ እዛ አርፎ ደግሞ ለመስኖነት እየተጠቀሙ ናቸው። ለልማት ያው እየዋለን እየተጠቀሙ ናቸው። መልካም እንግዲህ ድምጻዊ ነኝ ብለሃል። አርቶ ደግሞ ሙዚቃ ተዘፍኖለታል። ለተመልካቾቻችን አሁን አንድ ቆንጆ ሙዚቃ እናደርሳለን ማለት ነው። አዎ እናደርሳለን። ላላ አወይ ላላ ላላ አወይ ላላ ሴሩ ዮኔ ሀላቢያ ላላ አወይ ላላ አርቱ ዮኔ አሊኖታ ላላ አወይ ላላ ቁሊቶንዶ ሲፋሜታ ላላ አወይ ላላ ጩሌ አቲ ምልካሜታ ላላ አወይ ላላ ላላ አወይ ላላ ላላ አወይ ላላ እዛ ጋር ቡና ጥደናል። አሁን ደግሞ ለቆይታችን ይሆነን ዘንድ በ10 ደቂቃ ውስጥ መድረሱን የምናረጋግጥበት ድንች ልንጥድ ነው። ቆይታችሁን ከኛ ጋር አድርጉ። ድንች እንበላለን። ደርሷል። የዶሮ አይን የመሰለው ቡና ነው። እንዴት ነው? የበሉ ቡና ጋዩ ኑረዲን አቤት ጥሩ ጊዜ አሳልፈናል። በጣም ደስ ብሎኛል። አመሰግናለሁ። ሰላማዊት ለማ ከሀላባ በማለፊያ ጉዞ ሀላባ ያሏትን የተፈጥሮ ሀብትና መገለጫዋን እየዳሰስን ከተማዋን እያየን ወደ እናንተ ሳደርስ ቆይቻለሁ። በሌላ ፕሮግራም በሌላ መዳረሻ እስክንገናኝ መልካም ጊዜ ይሁንላችሁ።